እሺ አሁን ይሄ ብቻ አይደለም ውበቱ የሚሰራው እውነት ነው። ተጨማሪ በጣም ብዙ ስራዎች አሉ። ወደዛ ልውሰድህ። እውነት ነው። ለ12ኛ የምንለውን ብለናል። እንግዲህ እሱን ተግባራዊ በማድረግ ቀጣዩ የተሻለ ውጤት እንዲያመጡ ምኞታችን ነው። ያው ከስራው ጋር አብረን ስንሰራ የምናግዝ ይሆናል። አሁን እንግዲህ ውበቱ ተጨማሪ ስራዎችን አውቃለሁ ብዙ ስራ እንደምሰራ። ምን እየሰራ ነው ከዚህ ውጭ? ወደዛ ልመጣ ስለሆነ ነው። እሺ ተጨማሪ ስራዎችን እንግዲህ ያው መጀመሪያ እንዳወራ ነው አይ ቲንክ ማህበራዊ ኃላፊነት የሚባለው ላይ ነው ያለ ነው እና የመጀመሪያው ቁጠባና ብድር የሚባል አይ ቲንክ አለን ሁሉም ቦታ ላይ ሁሉም መስሪያ ቤት ላይ አለ። ያው እንደኛ መስሪያ ቤት የተሻለ መመስረት አለበት ብለን መስርተን ያው በአጋጣሚ እሱ ጋር እየሰራሁ ነውና በእርግጥ ቁጠባችን ያው የተሻለ ደረጃ ደርሳለች። አሁን እንግዲህ ቁጠባ በተለይ ለመምህራንና ሰራተኞች እጅግ በጣም ወሳኝ በጣም ለምን ትንሽ ምናምን ያለው የኬንያ ለምሳሌ ማሙሉክ የሚባል የመምህራን እና ሌሎችም ያሉበት ሰራተኞች ብቻ ሳይሆን ሌሎችም ባለሀብቶች ጭምር የተካተቱበት ቁጠባ አላቸው እና ባለፈው ዓመት አካባቢ እንደነበረው አይ ቲንክ ከ86,000 በላይ አባላቶች አሏቸው። ኦልሞስት በቢሊየን የሚቆጠር ካፒታል አደርሰዋል። መምህራን ሰራተኞች በረጅም ጊዜ ብድር በትንሽ ወለድ ይበደራሉ እና ከሱ በመነሳት ለምን እንደዛ ነገር አናመጣም በሚል ያው እግዚአብሔር ይመስገን ተሳክቶልን መቼም ያው እንደዛ እንኳን አንሆንም። ለምን እኛ ዓላማችን በከተማ ለመመስረት ነበር የታሰበው። ኖርማሊ እሱ ትንሽ ይከብዳል። አስተሳሰቦቹ በየትምህርት ቤቶቹ በየመኖቹም ትንሽ ያው ትምህርት ቤት ብቻ የማሰቧ ነገር ክፍተት ስላለች እንጂ እስካሁን መስርተነው ነበርና እሱ ቢኖር በሚል እየሰራሁ ነው። ግን ከዚህ የበለጠ ማሳፋት የሚቻልበት ነገር ሁሉም ሰራተኛ ቢካተት ያው የተለያዩ ድጋፎችንም ጭምር በማድረግ በረጅም ጊዜ ክፍያ በአነስተኛ ወለድ መምህሩ፣ ሰራተኛው፣ ሌላውም አካል አይ ቲንክ ማህበራዊ ችግሩን ይፈታል። አሁን የቤት ጉዳይ እንኳን መጥቶ ተብሎ ባለፈው ብዙ ነገሮችን አይተናል። እኛም ኦልሞስት በጣም ብዙ አባላቶቻችንን ከችግር አውጥተናል፣ አበድረናል ማለት ነውና እሱ ላይ ያው ስራ በጣም ጫና ይበዛል። ስራው ከባድ ነው። በኃላፊነት በቁርጠኝነት ለመስራት ኮሚቴ ዝም ብሎ መሆን ይቻላል። ግን ኮሚቴ ሆኖ ለመስራት ደግሞ በጣም ቁርጠኝነት፣ ጊዜን፣ ጉልበትን፣ ገንዘብን መስዋዕት ማድረግ ሁሉ ጭምር ስላለው እሱ ላይ እንደዛ ኢንቨስት እያደረኩ ነው፣ እየሰራሁ ነው ማለት ነው ጉልበቴ። ሌላው እንግዲህ በተለያዩ ዓመታት አሁን ለሁለተኛ ዙር ነው መምህራን ማህበር ላይ የሚታወቀው ስለ መምህሮቻችን መብትና ጥቅም ብቻ ሳይሆን እሱ ጋር ሳትሄድ ቅርታ ግን እሺ ችግር የለም። አሁን እቺ ቁጠባ መምህሩ ምን አለንና እንቆጥባለን ምን ተርፎን ደሞዛችን አይደለም ላይፋችን እንኳን የምንመራበት አይደለም የሚል ሐሳብ ብዙ ሰው ላይ አለ። ምን ትላለህ? እነሱ ምናልባት ሰው ሲኖረው ነው እንደ መቆጠብ ያለበት? ቁጠባ እንዴት ነው? እሱም የቁጠባ ባህላችን አይ ቲንክ ዝቅተኛ ነው ብዬ አስባለሁ። የቁጠባ ባህላችን ደካማ መሆኑ እንጂ ሰው ካለው ከሚተርፈው አይደለም የሚቆጠበው፣ ከሚጠቀምበት ላይ አብቃቅቶ ነው የሚቆጠበው ነው የሚለው ሳይንሱና ሎጂኩ ማለት ነው። እንደተባለው ላይ በቃን ይችላል። ምክንያቱም ፍላጎቶቻችን ይሰፋሉ። ነገር ብናገኝ ፍላጎቶቻችንን እየገደብን ግን መሰረታዊ የምትባል ነገር ልኖር የምትችል አሁን ቅድም እንዳልኩሽ ኬንያው በጣም በዓለም ታዋቂ ነው፣ ከአፍሪካ የተሻለ ነው፣ ታዋቂ ነው እና በእርግጥ ግንዛቤው የለንም። መጀመሪያም ቁጠባና ብድር የሚለው ብቻ ሳይሆን መቆጠብ የሚለው መጀመሪያ ራሱ ሐሳቡ የለንም። ሰተቱ ከሱ ጋር ነው ያለው እና ምናልባት ሲተርፈን የምንቆጠበው ነገር አይኖረንም። እንደውም ካለን አብቃቅተን ካለን የምንችለው በአቅማችን ልክ እየቆጠብን ነገር ግን በረጅም ጊዜ ደግሞ አጋጣሚ ምናልባት ከማህበሩ የተሻለ ካፒታል ካለው ማህበሩ የተሻለ ማበደር የሚችል ከሆነ በረጅም ጊዜ ክፍያ ቅድም እንዳልነው እንደውም አሁን የተሻላዩ መኪና ሊሆን ይችላል ቤት አይቸገርም ሙሉ ነበር። አሁን በዚህ ሰዓት ራሱ የኔ ያህል ችግር አይካም ነበር። ከተማ አስተዳደሩ የሚያደርገውን አድርገው አሁን ከቤት ያለበት ሁኔታ እናውቃለን። አብዛኞቹ መምህሮች ጓደኞቻችን ቤት ላይ በጣም ተቸግረዋል፣ ሰራተኛ ጭምሩ ተቸግረዋል። ይሄ ነገር ቢኖር በቀላሉ የሆነ አካል እንኳን ድጋፍ ቢያደርግላቸው በዛ ውስጥ የተሻለ ነገር ማግኘትና መስራት ይቻላል በቀላሉ ከዚህ ካለን እፎይታ ማለት እንችላልና ምናልባት ያስተሳሰቡ ብናሻሽላ ጥሩ ነው። መቆጠብ የምንችለው ሲተርፈን ሳይሆን ካለን ላይ አብቃቅተን ነው የሚለውንና የቁጠባ ጽንሰ ሐሳብን በዛ ደረጃ በማየት ቁጠባና ብድር ደግሞ ለሰራተኛው ለሰምሩ ምክንያቱም ለድሃ አነስተኛ በቀላሉ ማግኘት የሚችላት ነገር ከዚህ ከቁጠባና ብድር ነውና የተለያዩ ጥናቶችን በዚህም ተወሰነ ሞክሬያለሁ በጎን ለምን አብረን እዚህን ለማምጣት የተሻለ እንዴት መሆን አለበት የሚልና ቁጠባ ላይ ያለን ባህል በማሳደግ በአብዛኛው ላይ የተሻለ ቁጠባ ማህበር የተሻለ ቁጠባ ተቋም ቢኖራቸው መምህራን ሰራተኞች የተሻለ ማህበራዊ ችግሮቻቸውን ብዙ ማህበራዊ ችግሮቻቸውን መፍታት ይችላሉ የሚል ሐሳብ አለ። በጣም ጥሩ።
ስለዚህ መምህሩ ብዙም ባይኖረው ካለው ላይ የወደፊት ችግሩንም ለመቅረፍ መቆጠብ መልካም ነው። ግን ደግሞ ያው ኮሚቴ የሆኑ አመራሮችም ያስፈልጋሉ። እሺ አሁን ወደ ቀጣዩ በዛው ገብቼ ነበር ሌላ ተጨማሪ ኃላፊነት ሲባል እና ቀጣዩ ምንድነው ነበረው? ሁለተኛው ኃላፊነት ያው መምህራን ማህበር አጋጣሚ እዛ ጋር ተወካይ ነኝና እሱ ጋም ብዙ ስራዎችን እየሰራን ያለ ነው። አሁንም እንግዲህ ሌሎች ጉዳዮችን በመተው ቀጥታ እኛ የምንችላቸውን ነው የማወራውና ለምሳሌ መምህሩ በዚህ መምህራን ማህበር ማለት በጣም አንጋፋ ማህበር ነው። እንግዲህ ስለሱ ሳላወራን ማለት የለብኝም። ኦልሞስት 78 ዓመት ያስቆጠረ ነው። ከ1941 አካባቢ ጀምሮ የተመሰረተ ነው። በጣም ግዙፍ የሆነ ተቋም ነው ያለን። ይሄ ተቋም በተለያዩ ውይይቶች በተለያዩ ግንኙነቶቻችን ወቅት ያው መምህራን እንደሚሉት ህይወታችን አልተቀየረም ይላል መምህሩ። እኛ ደግሞ እንደ ተቋም ይሄ መምህር ህይወቱን ሊቀይር የሚችለው ምንድነው የሚለውንም አሁን ቀጥታ ወደ ቆጠባው ነው የወሰድኩት ነው። እዛ ያው የምንሰራቸው መደበኛ ስራዎቻችን እንዳሉ ነው ማለት ነው። ለምን የመምህራንን ጥቅም ከማስከበር አንፃር በየጊዜው የሚፈጠሩ ችግሮችንም ሌሎችንም ጉዳዮች ነው። ከዛም ባለፈ ሌሎች ለመምህራን የተሰሩ እንደ ማህበር የተሰሩ በርካታ ስራዎች አሉ። የሚቀሩ ነገሮችም እንደተጠበቀው ነው። ነገር ግን የመምህሩን ህይወት በዘላቂነት የሚቀይረው ምንድነው? አሁን እዛ ጥቅምም ሌሎችንም ጉዳዮች ምንም ብንፈታ እንደውም በዚህ አጋጣሚ ተብሎ አይ ቲንክ ሐሳቦቻችንንም ሽጠን ነበር። ይሄን ነገር ኦልሞስት ከተማ መምህራን ማህበሩን ተቀብለውን ብሎ ወደ ተግባር ለመግባት አሁንም ስታክ አድርጎ ነው። በከተማ ቢሆን ቁጠባችን መምህራን ማህበር ቢመራው ጉዳዩን ይብን መምህሩ አንዱ የመምህሩን ጥቅም ማስከበር ከሚለው አንዱ ይሄ ቢኖረው አሁን እንደዚህ አይነት ችግሮች ባሉት አሁን በተለይ ከቁጠባ ጋር በተገናኘ ከቤቱ ጋር ቅድመ ቁጠባ ቅድመ ክፍያው ጋር በተገናኘ ችግሮች አይፈጠሩ ነገር በሚል ቢቻል እንደ ኢመማ በአጠቃላይ ብናደርገው በኢትዮጵያ ደረጃ የመምህራን ሰራተኞች ቁጠባ ቢኖረን ማለት ከባንክ በላይ ሆነ ማለት ነው። በሌላ መልኩ በቃ አለቀ። ባንክ አናረገው። ምክንያቱም ለምንድን ነው ባንክ የማናረገው? ባንክ የራሱ አሰራርና ህግ አለው። አይ ቲንክ ብሔራዊ ባንክ የሚቆጣጠረው ነገር ስለሆነ በቀላሉ አናገኝም ብድር። አሁን በቀላሉ እኔ ልበደር ብር ከባንክ አልችልም፣ መበደር ብችል አልችልም። ነገር ግን እኔ ከቁጠባ ቢሆን ግን ከሆነ የተሻለ ቁጠባ ማህበር ያለው እስከ 300 ሺህ 400 ሺህ እስከ 1 ሚሊዮን እስከ ሚሊዮን መበደር ይችላል መክፈል የሚችል ከሆነ። ከዚህም በዘለለ ግን መምህሩና ሰራተኛው ብቻ የምናደራጀው ከሆነ የተሻለ ቁጠባ ከሚኖረን ከሆነ ልክ እንደ ኬንያው ቁጠባ እንደ ኬንያው መምህራን ሰራተኞች ቁጠባ ብናደርገው ብንችል በኬንያ ደረጃ እንዳለው በኢትዮጵያ ደረጃ ቢሆን ባይቻል በአዲስ አበባ ደረጃ ቢሆን በሚል እሱም ጋር ትልቅ ስራ አይ ቲንክ እየሰራን የነበረው እስካሁን አውገርግጥ አላለቀም። አሁንም ጉዳዩ አላከተመለት የቆመ ነገር አይደለም። ያው እኛ እንደ ለሚኩራ የራሳችንን እየሄድንበት ነው። ያው ተደጋጋሚ በጥናት አሳይተናል። እሱ ጋርም ያው በዋናነት ተሳተፋለሁ ማለት ነው። ጥናቱን መዛጋጎን በጎን እዚህ መማር ማስተማር ጥናቱን ግዴታ ነው በማትማቲክሱ። በዛ ደግሞ መምህሩ አይ ቲንክ ሊጠቀም የሚችልበት መንገድ ይሄ ከሆነ ሌሎች አሁን እንደ መምህራን ማህበር የሰራናቸው እነዚህ ናቸው ብዬ ማብራራት ብዙ ዲቴል ብዙ ማለት አይጠቅምም ብዬ ነው። በዋናነት ግን ኢኮኖሚካሊ ጥቅም ሊያመጣ የሚችሉት ላይ እዚህ ላይ ብንተገብር ለሚኩራ ኦልሞስት 4000 ምናምን በላይ መምህር ይኖርናል። ሰራተኛ በተመሳሳይ የዚህና ብንጨምርበት 7000 8000 በለሚኩራ ሰራተኛ አንድ ላይ ከታቀፈና ይሄን ቁጠባ ብናረገው የተሻለ አይ ቲንክ እስከ 1 ሚሊዮን ድረስ እናደርገው እንችላለን። ብድሩን እንበል በረጅም ጊዜ ቀስ ብሎ እንዲከፍል እናደርገው። ከፈለገ በ20 ዓመት ከፈለገ በ30 ዓመት ያድርገው። ምን አገባንኛ? ብሩ አለን አይደል? ካፒታሉ አለን። ካፒታሉና ብሩ ሰው ነው። አባላት ናቸው ይሄን የሚያደርጉት። የተለያዩ ድጋፎችን በማድረግ የተለያዩ ነገሮችን ዘመናዊ አሰራሮችን ጭምር በመካተት ለዚህ ለመምህሩና ሰራተኛው ሊጠቅም የሚችል ትልቅ ቁጠባ ተቋም ብንገነባ እንደ መምህራን ማህበር ብንመሰረት ያው ህያውነት ያለው ስራ ይሆናል በሚል እዛም እንደዛ አይነት እንቅስቃሴ እያደረግን ነው። ይሄ እንኳን ተጨማሪ ነው እንጂ ዋናው ያው መደበኛ የመምህራን ማህበር የሚሰራቸው ተግባራቶችና ኃላፊነቶች አሉብን። በሱ ደረጃ ያው ኃላፊነት ስለሆነ እንደዛ ኃላፊነቶችን እያገለገልን ነው። ያው በሰፈርም አልፎ አልፎ የነበሩትን ቅድም እንዳወራ ነው እሱን እንኳን ሳስረክብ ያለው 7 ዓመት አካባቢ አገልግያለሁ ማለት ነው በልማት ኮሚቴነት። እንግዲህ መምህራን ስንመጣ 2009 ላይ ቀጥታ አጋጣሚ 2009 ነው ቤት የደረሰኝ እኔ በሱ ስንመጣ የመጀመሪያው ዙር ላይ ነኝ። ከዛ 2009 በደረሰን ሰዓት ላይ ቀጥታ ወደ ኮሚቴነት ነው የገባ ነው ማለት ነው። አጋቢ ደግሞ የገባ ነው በማህበረሰቡ እንዳለ እንደሚታወቀው እንደምን አካባቢ ላይ የተለያየ ስብጥር ያለው ማህበረሰብ ነውና እዛ ውስጥ ግዴታ ገብተሽ ማገልገል ማህበራዊ ኃላፊነት ግዴታ ነው። ቅድም ያልነው ነገር ነው። እንደዛ ነገር ያው እንግዲህ ለዝም ከመምህርነት በተጨማሪው በዛም መልኩ እንደዛ እያገለገልን እንገኛለን ለማለት ነው። በጣም ጥሩ። አሁን ለማህበሩ ካነሳን እንግዲህ መምህራን ማህበር ምንድነው? አዳዲስ ገቢ መምህራን ይኖራሉ። ምን ተግባርና ኃላፊነት አለበት? እንደ ከተማ
እንደ ሀገር ያለው የኢመማ አለ። ከዛ ስንመጣ ደግሞ ወደ ክፍለ ከተማ ደግሞ እንደ ለሚኩራ አንተ ያለህበት አብራችሁ ብትመሩት ከነሚጋ ነው አይደል? ምንድነው ተግባርና ኃላፊነት? መቼም ይሄን ሳጠይቅ ብሄድ ችግር የለውም። መምህራን ማህበር አሁን እንደ ክፍለ ከተማ ምንድነው ተግባርና ኃላፊነቱ? አቅሙስ ምን ድረስ ነው? አንዳንዴ እኮ መምህራን ማህበር እንዲያደርግልን የምንፈልገው ነገር አለ። እንደ እኔም እንደ ግለሰብ እንደ ሌሎችም መምህራን ማህበሩ ይሄን ቢያደርግልን ይሄን አላደረገልንም ብለው ተጠያቂ የሚያደርጉ አሉ። እጃቸውን ወደ መምህራን ማህበር የሚቀስሩ አሉ። ያው ሎዱ ምን ያህል ከባድ እንደሆነ አንተ በቦታው ላይ ስላለ አስቸጋሪ ነው። እኔ መሰረታዊ መምህራን ማህበር ሆኜ በትምህርት ቤት ደረጃ ረዥም ዓመት አገልግያለሁ። እዛ ጋር እንኳን ያለው ሎድ ከማስተማር ጎን ለጎን ከዛ ቤተሰብ መምራት እንደገና ደግሞ አሁን አንተ ያልከው ሰፈር ማህበራዊ ህይወት አሁን አንተ ደግሞ ሌላ ብድርና ቁጠባው ላይ ደግሞ ትልቅ ኃላፊነት አለብህ። እዛም ጋር ስራው የሚያንቀሳቅስ አይደለም። ማውቀዋለሁ ያለብህ ሎድ እና ከውጥረቱ ተጨማሪ ሰው የሚጠብቅባችሁ ነገር አለ ወይም ከማህበሩ የሚጠብቀው ነገር አለ። እስከምን ድረስ ነው የሚጠበቀው? በከተማ ደረጃ ያለው የራሱ ድርሻ ቢኖረው እንደ ክፍለ ከተማ ግን መምህራን ማህበር ምንድነው ድርሻው? እስከምን ድረስ ነው ኃላፊነቱስ? ጥሩ እንግዲህ መምህራን ማህበር በዋናነት ኃላፊነትና ተግባሩ ሁለት ነው። የመጀመሪያው የመምህራንን ጥቅማ ጥቅም ማስከበር፣ ሁለተኛው ከዚህ ጎን ለጎን የትምህርት ጥራትን ማረጋገጥ። ሁለቱም ኃላፊነታችን እና ተግባራችን ነው። በዋናነት አብዛኛው የሚመስለው የመምህራን ማህበር ሲባል ያው የመምህሩን ጥቅም ብቻ የሚጠይቅ ሌላው ጉዳይ ሌላው የማይመለከተው የመማር ማስተማር ስራ የማይመለከተው የትምህርት የማይመለከተው አድርጎ የሚያያለ። እኛ ግን በአጠቃላይ እንደ ከተማ የሚሆን እንደ ክፍለ ከተማ ያለብን ኃላፊነት ይሄ ነው። ይሄ እንግዲህ በየዙሩ በስር ሲመነዘር በእያንዳንዱ ተግባር ሲመጣ የመምህራን ጥቅማ ጥቅም የምንላቸውስ ምንድን ናቸው የሚለው ነገር ሲታይ በዋናነት አንዳንዱ የት ወስዶ ያስቀምጠናል። ሶፍትና ሳሙና ጋር ወስዶ ያስቀምጣል ትምህርት ቤት። ያው እንደምታውቂው ትምህርት ቤት እንደዛ ከነበረ ሶፍትና ሳሙና እኮ በነገራችን ላይ በመመሪያ የሚፈታ እኮ ነው። ጥያቄውን በእርግጥ መምህራን ማህበር አምጥቶታል። በመምህራን ማህበር በኩል ብዙ ራን ተደርገው ተሰርተዋል። ከዛ በኋላ መመሪያ አለ። ሶፍት ሳሙና መምህራን ማህበር ይኖርበታል በእያንዳንዱ አደረጃጀት ውስጥ። ነገር ግን እሱም ማደል አይደለም የኛ ተግባር የሚሆነው። እነዛ የሚያስቡ አልፎ አሉ። ነገር ግን እሱም አንዱ ተግባራችን ሆኖ ሌሎች የመልካም አስተዳደር ችግሮች፣ ከደረጃ እድገት ጋር የተገናኙ ነገሮች፣ ከትምህርት ዝግጅት ጋር የተገናኙ ነገሮች ከባራዊ ምንቶች ናቸው። ያው ትምህርት ሚኒስቴር አንዳንድ የሚያወጣቸው ነገሮች በጎን የሚጣረሱ አሉ። እሱን በዲፕሎማሲ አሁን አቅማችን ምንድነው? ዲፕሎማሲ ነው አቅማችን። ለምሳሌ አይ መምህራን በቃ መንግስት ይሄን ካላደረገ መምህራን ማህበር ይማር አይችልም፣ እንደዛ ማለት አይችልም። የምንሰራው በጋራ ነው፣ የምንሰራው በውይይት ነው። ስለዚህ እንነጋገራለን። ክፍተቱ የተፈጠረበት ቦታ የት ነው በሚል ከትምህርት አለመያዝ ጋር በተለያዩ ቦታ ላይ በተለያዩ ዩኒቨርሲቲዎች ተምረው የማይያዝላቸው በሚያጋጥም ሰዓት እንደዚሁም በደረጃ እድገት ማያድጉም ተብሎ እንቅፋት የሚፈጠርባቸው ሰዓት ጣልቃ ገብተን አብረን ገብተን በጋራ በመሆን እዛ ያሉት መምህራን ልማት ተወካዮች እና የሚመለከታቸው አካላት ባሉበት ውስጥ ተወያይተን ብዙ ችግሮችን ፈተናል፣ እየፈታን ነው። እንደለሚኩራም እንደ ከተማ በተመሳሳይ ከተማውን በዚሁ ሌቭል ነው የሚቀጥለው። ግን በአብዛኛው እንደለሚኩራ ላይ ባተኩር ደስ ይለኛል። ሌላው ከዚህ ከባስ ጋር የተገናኘ ከመታወቂያ ጋር የተገናኘ ከምን ጋር የተገናኘ ማዕት ነው በየጊዜው የሚመጣው ነገር። አሁን ይሄ ለእኛም በእርግጥ በርደን ያመጣል። እነዚህም ችግሮች እየተነጋገርን እነዚህ የተለያዩ ዲፖ ኃላፊዎች አሉ። በተለያየ መልኩ ክፍተት ያለባቸው ቢኖሩ አብዛኞቹ ደግሞ ተነጋግረን እየተስተካከሉ እርምጃ እየወሰድባቸው መምህራንም በቀጥታ ፎቶ አንስተው ታርጋውን እናንተን የሚልኩበት ወዳውኑ እርምጃ የሚወሰድበት ነገር እየተፈጠረ እነሱ ያው ቢዚ ቢያደርጉም አልፎ አልፎ እነሱን እና ሌሎችም እንዳጠቃላይ እንደ ማህበር ደግሞ የምንፈልጋቸው ከዚህ ከቤት ጋር የተገናኘ ካሁን በፊት የነበሩት የሚታወቃል። ያው እኛ እግዚአብሔር ይመስገን እንግዲህ 5000 ተብሎ ልጅ ላይ እየደረሰ እንዳለ ቢኖርም ሌሎቹ ያልደረሳቸው አሉ። ከዛ ወደዚህ ያልደረሰ አለ። አሁን በሂደት ላይ በግንባታ ተብሎ ኦልሞስት ወደ ማህበር መስርተው ምን ብለው አሁን የደረሱበት ደረጃ ደርሰዋል። ሜቢ አሁን ላይ ያው አንዳንድ ውስንነቶች ናቸው ይኖራሉ። አይ ቲንክ እሱም በውይይት ይፈታል ብዬ አስባለሁ። ያው ከግንባታው ጋር የተገናኘ ምናምን የሚያወሯቸው ጉዳዮች አሉ። ያው የአመራሮቻችን ከላይ ያሉት አመራሮቻችን እያወሩ እየተወያዩ እየፈቱት ነው፣ ይፈታታል ብዬ አስባለሁ ከመንግስት አካልም ጋር በጋራ በመሆን። ሌሎችም ከዚህ በዘለው ሁሉም መምህር ቤት እንዲኖረው ይፈልጋል መምህራን ማህበር። አሁን ሁሉም መምህር ቤት እንዲኖረው እየሰራ ነው።
የተለያዩ አማራጮች ያሉት እንደተጠበቁ ሆኖ አሁን አማራጭ ያለው አማራጭ ይቀጥል በሚል ነው። ለምሳሌ የኛው አማራጭ የመገንባቱ ሂደት ይለቅና ሌሎች አማራጮች ምን ይሆናል የሚል ያው ባለፈውም ያው ክብርት ከንቲባ ባሉበት ብዙ ውይይት ስለተደረገ ግልጽ ነው፣ ለእያንዳንዱ ማህበረሰብ ደርሷል። ቤት ለመምህሩ መኖሪያው ብቻ ሳይሆን መስሪያ ቤቱ ነው የሚለውን ጭምር ያው እስከ ከንቲባ ኃላፊው ድረስ እየተናገሩት ነው ያሉት። ያውቁታል ማለት ነው። ወደ ጉዳዩን አሳውቀናል። ጉዳዩን በዛ ደረጃ አስገንዝበናል። ውይይት ተደርጎ ምን ተደርጎ አሁን ያሉት አማራጮች ላይ ደርሰዋል። ሌሎች ከዚህ በተጨማሪም የድጎማ የነበሩትን ከፍ ማድረጉ ባለፈው እንደተጠበቀ ሆኖ ወደፊትም በሚኖሩ ውይይቶች በሚኖሩ ዲስከሽኖች ያው የመምህሩን ጥያቄ ከዚህ በተለይ ከጥቅማ ጥቅምና አሁን ከቤትና ከዚህ ከድጎማ ጋር የተገናኘውን ከምጋ የተገናኘውን ያው በቅርብ ከኃላፊዎች ጋር እየተነጋገርን እየተወያየን እየቀጠልን ደርሰናል። ወደፊትም በዚህ አግባብ እንቀጥላለን ማለት ነውና ያው ብዙ ጉዳዮች ይኖራሉ። ያው ዲቴል እያንዳንዱ ጉዳይ ማውራት ማንሳት ስላልፈለኩ ነው እንጂ ብዙ መምህራን ማህበር የሚሰራቸው የሚያከናውናቸው ብዙ ተግባራቶች አሉ እና ምንድነው ከመምህሩ ጋር ግን ትንሽ መስተካከል ያለበት ምንድነው ሌሎች ማህበር ያላቸው የሌላቸው በእኛ ይቀናሉ። ለምሳሌ አሁን አስገቡን እኛ እንደውም እጥፍ የምንክፈል እንደ መምህራን ተወካይ ይኖራል ለኛም የሚሉ አሉ። መምህሩ ደግሞ ራሱ ላይ ያለውን ማህበር የሚያቀል አልፎ አለ። ያው ኮሜንቶች እኛ ቴሌግራም ቻናል አለን እና በዛ ቴሌግራም ቻናል አማካኝነት እናያለን፣ ስልቡንም እንሰማለን፣ ጥሩም ግንባታ ገንቢ ሀሳብ እናያለን። እና ብዙ ጊዜ ምንድነው መሆን ያለበት ግን ደካማ ቢሆንም አንድ ማህበር ቢኖር ነው የሚሻለው ካለመኖር የሚለው ግን መያዝ አለበት። ደካማ ቢሆንም እንኳን ደካማ አይደለንም ኖርማሊ እየሰራን ነው። ብዙ የሚጠበቅብን ያው በምንችለው በዲፕሎማሲ ነው፣ አቅማችን እስከዛ ድረስ ነው እየሰራን ነው። ግን መምህሩ ከሚጠብቀው አንፃር እንደተባለው ብዙ ስራዎች ላይሰሩ ይችላሉ። መምህሩ ከሚጠብቀው አንፃር ያ እንኳን ባይኖር ይሄ ማህበር እያጠናከረ እየተቸም ምንም እያለም ቢሆን ማህበሩን እያጠናከረ እየደገፈ እያበረታታ ነው መቀጠል ያለበት። ለምን ከሌላቸው ቢያንስ ይሄ ማህበር በመቶ እጥፍ ይሻላል። በጣም ብዙ ነገሮችን አስመልሷል። በጣም ነገሮችን ሰርቷል። ወደፊትም ይሰራል እና ማጠናከር መደገፍ። ነገር ግን መተቸቱ ያው ችግር የለውም። ኖርማሊ እኛ ቻናል ቴሌግራም ቻናሉም እንደ ክፍለ ከተማ የከፈትነው ለትችት በመቀበል ነው። ድሮ ሀሳባቸውን ይግለጹ ነው። ሀሳብ ሲገለጽ የተለያዩ ሀሳቦች የሚሉ ሀሳቦች ቢኖሩ ያው ስንሰማ ዝሮ ግን የሚነግርሽ ነገር ምንድነው መከፈቱ አድቫንቴጁ ማን ምን ይላል የሚለውን ምን አይነት ትችት አለ ምን አይነት ገንቢ ሀሳብ አለ የሚለውን ለራስሽ የምትወጂው ትምህርት ነገር ስላለ በአጠቃላይ ማህበሩ መኖሩ ለመምህሩ እጅግ በጣም ዋስትናው ነው። በጣም ብዙ ነገሮችን በጣም ብዙ ጉዳዮችን በጣም ብዙ አስተዳደራዊ ጉዳዮችን አስተዳደራዊ በደሎችን ሁሉ እየፈታ ማህበር ነውና ወደፊትም በዛው አግባብ ነው እየፈታ የሚቀጥለው እና ማህበራችንን ማጠናከር ብንችል የተሻለ ነው። ነገር ግን ከሚጠበቁ አንፃር ያልሰራናቸው ጉዳዮች እንደሚኖሩ ነው የበለጠ እየሰራን እንቀጥላለን ለማለት ነው። ወደዛ ገብተሽ ካነሳሽብኝ ነው እንጂ እንኳን ያው መምህራን ማህበር ቁጠባው ጋር በሚል ብቻ አምጥቼ ለማለት ነበር የፈለኩት። አይ እንደ ማህበር ልጠይቅም አይደለም አላማዬ ካለኝ ኃላፊነት አንፃር ጎን በጎን ኃላፊነት አንፃር ነው ያነሳሁት እና እንደ መምህራን ማህበር አይደለም አሁን ያወራነው። እንደዛ ብናወራ በጣም ጥያቄዎች አሉኝ። ከማስገንዘብ አንፃር ሌሎቹ ያነሱት እኔም ማነሳውም ይኖር ነበረ። እሱ እንደሱ ማንሳት ብዙም አልፈልግም። ካነሳሁን ደግሞ ዋናውን ነው እንጂ ግን ስራችን የጋራ ነው። የጋራ ስለሆነ አብራችሁ ትሰራላችሁ። አንድ ጥያቄ ልጠይቅህ፣ ምኞት ነው እንደ መምህራን ማህበር ሆነ ለመምህሩ እንዲህ ማድረግ ቢደረግ ወይም ማድረግ ብችል ኖሮ እንዲህ ያደርግ ነበር የምትለው ነገር አለ? ምኞት አይከለከልም። እሱም አሁን ለመምህራን ማህበር እንደው ሊሳካ ይችላል፣ አይሳካል። እግዚአብሔር ያሳካዋል፣ እርግጠኛ ነኝ። አሁን ለመምህሩ የመጀመሪያው ይሄ መኖሪያ ቤቱና መስሪያ ቤቱ ሁሉም መምህር ቤት የሌለው ቤት ቢያገኝ ያ ቢሆን በቃ የመጀመሪያውና የመጨረሻው ምኞቴም አላማዬም እሱ ነው። እየሰራንበት ያለው የሁሉም አላማ በነገራችን ላይ ከላይ እስከ ኢማማ ድረስ ያለው አላማው ይሄ ነው። ብዙ የመንግስት አካላትም ይሄን ይደግፉታል። ትምህርት ቢሮን ጨምሮ ትምህርት ቢሮን ያላሰለሰ ጥረት ያደርጋል። አብረን እንሰራለን፣ ያግዘናል። በዚህ ጉዳይ ላይ የሱ ምኞት ነው ይሄ። ሁለተኛው ደግሞ እንደ ግለሰብ እንደራሴ የተሻለ የሚለው የምትፈልገውን አድርግ ብትባል ምን ታደርጋለህ? ለመምህሩ በቃ ይሄን ቁጠባ መሰረትለታል። እኛው ለመምህሩ ላደርግ የምችለው ሲቸግረው ሊበደርበት የሚችል የማህበራዊ ችግሩ ሊፈታበት የሚችል ይሄን ቁጠባ መሰረትለታል። ማድረግለት የምችለው ቤቱ እንደጠበቀ ነው። ሁለተኛ ይሄን ባደርግለት ሁለቱም ቢያገኝ ሌሎች ጉዳዮች በሂደት እየተፈቱ የሚችል መኖሪያ ቤቱን ካገኘ የረጅም ጊዜ ክፍያ እየተበደረ ማህበራዊ ችግሩን የሚፈታበት የብድር ተቋም ካገኘ አይ ቲንክ ለመምህሩ ትልቅና በቂ ነው ብዬ አስባለሁ። እሺ፣ በዚሁ እግረ መንገዴ ደግሞ ሌላ ተጨማሪ ጥያቄ ላነሳ ነው። እንደ መምህራን ማህበር መሆን የሁሉ ማህበራዊ ህይወት መካፈል አገልጋይነት ስሜት ነው። መቼም
ምን የሚሰጥህ ጥቅም አለ? ከአገልጋይነት ከእርካታ ውጪ በጣም ነው ዋጋ ስትከፍል የማየው። ስለዚህ እንደው አንተን ለሚተኩ ሰዎች ቀጣይ ማረፍም አለብህ። በጣም ብዙ ዓመት እያገለገልክ ነው ያለው እና ምንድን ነው ያለው ጠቀሜታ? እውነት ነው እንግዲህ የመጀመሪያው ጠቀሜታ እንዳልሽው የአእምሮ እርካታ ነው እና በፊት አይ ቲንክ ትንሽ ካነበብኳቸው አንድ ሰው በሚኖርበት አካባቢ በሚሰራበት መስሪያ ቤት ማህበራዊ ኃላፊነት መወጣት ግዴታ ነው ይላል። በቃ ማህበራዊ ግዴታ ማንም ሰው መወጣት አለበት። አሁን ለምሳሌ እኔ በአጋጣሚ ሆንኩ እንጂ ሁሉም ሰው ኃላፊ መሆን አለበት። ሁሉም ሰው በየሚኖረው ማህበራዊ ሶሻል የሚባል እንትን ማህበራዊ አደረጃጀቶች የሚባሉ ውስጥ ገብቶ ማህበረሰቡን ማገልገል አለበት እና ያ እርካታ ነው የሚሰጠኝ። የማገኘው 0.1 ኢንሴንቲቭ የለኝም። የሚገርምሽ ነገር ትችት ነው የሚመጣው ከተለያየ ቦታ ከቤተሰብ ሁሉ ጭምር ጥሩ አይደለም ምናምን፣ ግን ነገሮችን ቢያንስ እስከሚስተካከሉ ድረስ አሁን ቁጠባውን እንኳን ብናነሳ በዚህ ዓመት ብዙ ማህበራዊ ችግሮቻቸውን የፈቱ መምህራንን ስታይ ከዚህ በላይ እርካታ የለም። ቤት ሊያልፋቸው 25% የሚከፍሏትን የተወሰነ ነገር ኮንትሪቢዩት አድርገሽ እንድሟላላቸው አድርገሽ እዛ ከፍለው ስደሰቱ ማየትን የመሰለ ደስታ የለም። ቢከፈል በገንዘብ ራሱ አይተመንም። መምህሩ የሚደሰተውን ደስታ መምህሩ ብቻ አይደለም ሰራተኛውም አለ። በነገራችን ላይ ወደ ቤቱ አልገባም የሚል ነው እንጂ ሌሎች ማህበራዊ ጉዳዮች በጣም አደገኛ ማህበራዊ ጉዳዮች የተፈቷል። ከህመም ጋር በተገናኘ ነፍስ ያዳነ ማህበር ብለሽ መጥቀስ ይቻላል። ቁጠባ ማህበር የሚገርምሽ እና ያን ስታይ ቢያንስ መርተሽ በዚህ ደረጃ ውጤታማ ማድረግ ደግሞ ያስፈልጋል። አሁን ብዙ ጊዜ እኛ ችግራችን እንመረጣለን፣ ግን ኮሚትድ አይደለም። ለተመረጥንበት ነገር ኃላፊነቱ ወስደን በትክክል ውጤታማ ማድረግ ውጤት ቦታ ላይ ማድረስ አንፈልግም። ማለትም አይመቸንምም። ሁለተኛ መስዋዕት ይጠይቃል። እንዳልኩሽ የገንዘብ የጉልበት የጊዜ መስዋዕት ይጠይቃል። አጣበሽ ነው ነገር መሰሪው እና ያን ማየት እኔም ከዛ ካየሁትም አንፃር በዚህ በወጣትነት በሰራ አይ ቲንክ ጥሩ ነው። በቃ ይሄማ ነገር አረፍ እላለሁ። ነገር ቢያንስ አሁን ወደ እንትኑ እየመጣን ስለሆነ አረፍ እንላለን። ቢያንስ የምታወሩ ታሪክ እንኳን ይኖርሻል፣ እንደ አይነት ታሪክ ይኖርሻል። ማህበራዊ ኃላፊነት መወጣት አንዱ በዚህ መልኩና እርካታው ነው ሊገኝ የሚችለው። ከመምህሩም ጋር ያለው ከዚህ ከማህበሩም ጋር ያለው በእርግጥ ያው እሱ በምርጫና በድምጽ ነው። ቢሆንም ግን እሱም ቢሆን አሁን በተባለው ደረጃ ምን ያርግ ይሄ ማህበር አሁን ዝም ብለን ከምንቀጥል አይ ቲንክ ቁጠባ ብንመሰረትለት ይሄ ሪሊፍ ያገኛል። ይሄ ተመስርቶ ብታዩ ያው ሀሳብ መሸጥ ነው። በእርግጥ ይሄኛው በራስሽ ቆመሽ የምታመጪው ነገር አይደለም፣ ወይም ደግሞ ሆነ ነገር አድርጊ በተጽዕኖ የምታመጪው ነገር አይደለም። ሁሉም ሰራተኛ ማመን፣ ሁሉም በየቦታ ያለ በየ27 ትምህርት ቤቶች አሉን እኛ ጋርና ሁሉም ያሉ ወረዳዎች ለምን የምናካተው ከትምህርት ቤት እስከ ክፍለ ከተማ ያለውን ሰራተኛ በሙሉ ነው አላማው የሚሆነው። ምክንያቱም ከዚህ የቁጠባ ውጭ የሚሆን ሰው አይኖርም። ይሄ ሲሆን ሁሉም ካመነበት ሐሳብሽን ሽጠሽ ነው። ያው እኮ ከተማ ሁሉ በእርግጥ ገዝተውታል፣ ችግር የለውም ኦልሬዲ አክሴፕት አድርገው ተቀበለውታል። ግን ወደ ተግባር ለማውረድ ብዙ ቻሌንጆች አሉት። ይሄ መመስረቱ አሁን ነገ ጧት በቃ ሪሊፍ የሚሰጠን ለኛ ነውና ክፍለ ከተማ ሆነን ሌሎች ጉዳዮችን ከምንሰራቸው በተጨማሪ ግዴታችን አይደለም፣ ግን ደግሞ ለመምህሩ እንደዚህ ሪሊፍ የሚያደርግ ነገር የተሻለ ኢኮኖሚክ ተቋም ብንመሰረትለት መምህሩ ተጠቃሚ ይሆናል፣ ሰራተኛው ተጠቃሚ ይሆናል፣ ሌላ ይሆናልና ከአእምሮ እርካታ ውጪ ሌሎች የሚኖሩ ነገሮች ምንም ነገሮች የሉ። እንግዲህ ያው ልወጣ ብዬ ነው ለመናገር ማህበራዊ ኃላፊነቴን ልወጣ ለምን አባቱ አልሰራ በወጣትነቴ በሚል እንጂ ሌላ የተለየ ነገር ምንም የለውም። ወደፊትም ከዚህ የበለጠ አድርገን የተሻሉ አመራሮችን እያበቃን ከስር ያው እኛ ደግሞ እያረፈን እንመጣለን ብዬ አስባለሁ። እሺ እንዴት ነው አሁን ቤተሰባዊ ቤት መቼም ያው እዚህ አምሽቶ መግባት ይኖራል፣ ሌላ ተጨማሪ ስራ አለ። ቅድም መነሻ አካባቢ አንስተነዋል። ተጨማሪ ስራ መስራት አለ፣ ቤተሰብ ማስተዳደር አለ። እንዴት ነው አልከበደህም? ግን ምን ፈተነ? እኔ እውነት ለመናገር ብዙ አልከበደኝም። የሚገርምሽ አንዳንድ እንደውም እኔ ሳርፍ ይደክመኛል። እንደውም ለምን ያው እኔ በስራ ብዙ ጊዜ እንደዚህ ስለለመድኩኝ እረፍት ከወሰድኩ ትንሽ ድካም አለ እና ስሰራ ደስ ይለኛል። ስለዚህ ውበቱ መዝናናት አይደለም ማለት ነው። በቃ ውበቱ አሁን እኔ የምዝናናበት መምሪያው ስራው ስለሆነ ኦልሬዲ እረፍት ላይ ያው አልፎ አልፎ አዝናና ማለት አይደለም። እረፍት ባለ ሰዓት ግን ብዙ ጊዜ በስራ ስለማሳልፍ ያው ደስ ይለኛል። ቤት ላይ ያለችው ውድ ባለቤቴም ንጹህ መንግስት እሷም ትረዳኛለች። ይሄን ሁሉ ነገር መውሰድ እንደሌለብኝ በእርግጥ አልፎ አልፎ ዲስከስ እናደርጋለን። ለምን አንቀነስም፣ ለምን አይቀነስም የሚል ነገር እናመጣለን። ግን ያው በዚህ ደረጃ እንወያያለን እና ዲስከስ እናደርግ። ይሄ ማህበራዊ ኃላፊነታችን እንወጣ፣ ትንሽ ጊዜ ነው። አይ ቲንክ የተሻለ ተቋም እየመሰረትን ብንወጣ ሌላ ሰው እየመራው ሰው እናመጣለን። መጀመሪያ ተመሪውና የተሻለ ታረጊና የተሻለ ታረግሽ በኋላ ከስራ አብቅተሽ አንቺ በቀጠልሽበት ወይ እንዲቀጥል የሚሆን ማህበር ከመሰረት እየወጣሽ የምትመጭበት ነገር ስለሚኖር በሚል ድርድር ነው። እሷም የቤቱን ኃላፊነት ትልቁን ኃላፊነት በመያዝ ጭምር
ልጆች እንደነገር ቅድም መጀመሪያም እንዳወራ ነው ልጆችን መከታተል መቆጣጠር ምን አለ ግን ከመኔ እስከመጣ ድረስ ያለውን እኔም በሄድኩ ሰዓት እሱንም ከታተለበት የምጠይቅበት ነገር እንደተጠበቀ ሆኖ በአብዛኛው ግን እኔ በጣም ደስተኛ ነኝ። ምንም ጊዜ ጠበበኝ አነሰኝ ምን የለም። ለሰው ግን እንደዛ የሚመስል ነገር አለ። ግን ተቋም እየተመሰረተ የተሻለ ነገር እየተፈጠረ ሲመጣ ግን ያው እንደልኩሽ ረፍቱ ድካሙ አለ። እሱን እየቀነሰን የሚሄድበት ነገር ይኖራል ብዬ አስባለሁ። ጥሩ። እስቲ ምን ላነሳ ነው እንግዲህ መምህርነት ለመምህሩ ውበቱ ምንድን ነው? መምህርነት ለመምህሩ ውበቱ እንግዲህ አይ ቲንክ እኔ ለኔ ኩራቴና በቃ ጥሩ ዜጎችን መፍጠሪያ መንገድ ብዬ ነው የማስበው። ለምን ሐሳብሽን የምታወሪው የምትሸጪው ይሆናሉ ብለሽ የምትፈልጊያቸውን ትውልዶች የምትቀርጭበት ስለሆነ እንደዛ ብዬ ነው የማስበውና ኮራበታለሁ። መምህርነቴ መምህር በመሆኔም እኮራለሁ። እንደገና ደግሞ ምርጥ ልጆችን አፍርተናል እስካሁን አይ ቲንክ አፍርቻለሁ የተወሰነ እንደሌሎቹ ባይሆንም ወደፊትም አፈራለሁ ብዬ አስባለሁ። በዚህ ደስ ይለኛል እና የተሻለ ትውልድ መፍጠር በመቻሌ ማስተማር በመቻሌ ኩራት ይሰማኛል። መምህርነት እንግዲህ ይሄ ከሆነ ሌሎች እንዲመጡ ወደ ሙያው እንዲቀላቀሉ አሁን ልጆቻችን መምህርነት አይፈልጉም። እንዴት ነው ሌሎች መምህራን ወደዚህ የሚቀላቀሉት? ምን አምነው ይምጡ? እንግዲህ ወደዚህ ሊመጡ የሚችሉት የመጀመሪያው ያው የውስጥ ነገር ከሌላቸው አይመጡም። በእርግጥ አሁን ስታዩ ትንሽ ማህበረሰባችንም አካባቢ መምህር የሚለው እንትን ትንሽ ወረድ ብሏል። አይ ቲንክ እሱ ስህተት ነው፣ ይስተካከላል ብዬ ተስፋ አደርጋለሁ። ከመምህርነት በላይ ስራ የለም፣ ከማስተማር በላይ ክብር የለም። ለምን ነገ ጧት ሀገር መሪዎችን፣ ሐኪሞችን፣ የተለያዩ ሙያ ያላቸው የማህበረሰብ ክፍሎችን ማፍራትን የመሰለ ስራ የለም እና ይሄ ነገር ምናልባት ወላጁ ጋር ያለው አስተሳሰብ ቢቀየር ቢቀረፍ የሚችልበት ነገር ያለ ይመስለኛል። ያው ግንዛቤ መፍጠር ነው። ምናልባት በተለያዩ መድረኮች በተለያዩ ውይይቶች ያው በልጆቹ አማካኝነትም ደግሞ አድቫንቴጁ ሌላው ጥቅሙ ምንድነው? በልጆቹ መልእክቱን ማስተላለፍ ይቻላል። ኖርማሊ ከወላጅ ጋር መገናኘት ይቻላል። ዝሮ ግን ይሄን አስተሳሰብ ትንሽ ማስተካከል ያለብን ሆኖ መምህር መከበር አለበት። የመምህርነት ሙያ ክቡር ነው። ስታከብሩ የተከበረ ትውልድ ታፈሪያለሽ ማለት ነው ነገ ጧት። መምህሩን ግን ዝቅ የምታደርጊው ከሆነ ከሙያው አይነት ነገር ከሆነ ማንን ነው የምትመስላት? የምትወጂው ልጅሽን የት ነው የምትልኪው? አንድ ወላጅ የሚወደውን ልጁን የወለደውን ልጁን ራሱ መሰል ልጁን የሚልከው ትምህርት ቤት ነው የሚልከው። ለምን? የተሻለ እውቀት እንዲኖረው፣ የተሻለ ስነ ምግባር እንዲኖረው፣ የተሻለ ሰው እንዲሆን። ሌላ ቦታ አይላክም። ከዚህ የበለጠ ክብርና ሙያ የለም እና ይሄን ያው ትውልድም ምናልባት አሁን ከሚያዩት አንፃር ከዚህ ከምኑም ከጥቅማ ጥቅም ከምንም አንፃር አይተው አይ መምህርነት አልመርጥም ሊሉ ይችላሉ። ግን መምህርነት ደግሞ ግድ ነው የሚሆነው። ማን ያስተምራል? ማን ይተካል? ነገ ጧት ተተኪ ያስፈልጋል። ይህን ተተኪ ለማምጣት እንግዲህ ያው መንግስትም አይ ቲንክ የራሱን ስትራቴጂ ቀይሶ እየቀጠለ ይመስለኛል። የተሻለ እንደውም ከዚህ ካሉት የተሻሉ በእውቀትም ያው በፔዳጎጂው የተሻሉ የሰለጠኑ መምህራን ያስፈልጉናል። ለምን? እነሱ ከሌሉ ትውልድ ይቋረጣል። ለምን? ትውልድ ከሌለ ምንም ነገር ሊኖር አይችልም። ምክንያቱም ነገ ጧት ሁሉ ነገሩ ትውልድ ነው። ሁሉ ነገሩ ተማሪ ነው። ተምሮ ነው የሚያገለግለን፣ ተምሮ ነው ዳኛ የሚሆነው፣ ተምሮ ነው የሚያከመን፣ ተምሮ ነው የሚመራን የመሳሰሉት ነገር። ስለዚህ በዚህ ደረጃ ትምህርት ላይ አይ ቲንክ ልዩ ትኩረት ሆኖ በተለይ የተሻለ ውጤት ያላቸው፣ የተሻለ ግንዛቤ ያላቸው፣ የተሻለ አመለካከት ያላቸው ተማሪዎች ገብተው ይቀላቀሉታልና ወደ ተሻለ ደረጃ የሚያደርሱታል ብዬ አስባለሁ። አሁን እንደሚባለው እኔ አንዳንድ እሰማለሁ እንደዚህ አይነት ነገሮችን አንፈልግም እንደዚህ ምን ያደርጋል ምናምን ይለዋሉ። ግን ከጥቅሙ አንፃር ማለት መምህርነት ካለው ዋጋ ካለው ቫልዩ አንፃር አይ ቲንክ የተሻሉ ሰዎች ይቀላቀሉታል። የላይኞቹም አካላት ያስቡበታል እና ያቀላቀላሉ ብዬ አስባለሁ። ምክንያቱም በፊት አሁን አባት የሞተ እንደው በአገር ይለቀሳል፣ ሌሎችም እንዳለ ሆኖ አገር የሞተ እንደው ይደረሳል ማለት አሁን ትውልድ የሞተ እንደው ነው። ትውልድ መቀጠል አለበት። ትውልድ ያስፈልጋል። ስለዚህ ይሄን የተሻለ ትውልድ ለማምጣት የተሻለ ሀገር ለመገንባት ትምህርት ላይ ኢንቨስት መደረግ አለበት። ትምህርት ላይ መሰራት እሱን ለማድረግ ደግሞ ማን ያስፈልጋል? አክተሩ ያስፈልጋል፣ መሐንዲሱ ያስፈልጋል፣ መምህሩና መምህር ወደ ሙያው የሚገቡ መምህራን ላይ አይ ቲንክ በልዩ ትኩረት የሚሰራበት ነገር ይኖራል ብዬ አስባለሁ። ግን ይቀንሳል የሚል እኔ እምነት የለኝም። ለምን? ብዙ ነገሮችም እየተሻሻሉ ብዙ ኢንሴንቲቮችም ወደፊት እየተሻሻሉ የተሻሉ መምህራን ይቀላቀሉታል ብዬ አስባለሁ። መምህር ሆነ ስታገለግል የገጠመ ጥሩ ነገር ውይ እንኳን መምህር ሆንኩ ወይም ደግሞ
ውይ ለምን መምህር ሆንኩ ያልክበት አጋጣሚ አለ? እስኪ ከሁለቱ አንጻር። ለምን መምህር ሆንኩ ያልኩበት እንኳን የለኝም። ለምን ብዙ ጊዜ ያው ተማሪዎች እንግዲህ ክላስ ውስጥ ካልተሳተፉ የተሻለ ግን እንትን የመረዳት ከሌላቸው በተለይ ሂሳብ ትምህርት የሚለውን አሁን ቅድም ባወራነው መሰረት እንትን ሲሉ ትንሽ ፌል አደርጋለሁ እና ግን ምንድነው ዋንስ አፖን የተሻለ ተማሪ ይመጣና አይ ቲንክ አስተምራለሁ ብዬ አስባለሁ። ራሴን ቢያንስ ለመጠበቅ ማለት ነው። በልጆቹ ፌል ሳላረግ ግን ነገ ጧት የተሻለ ተማሪ ይመጣል፣ የተሻለ ተማሪ አስተምራለሁ፣ ችግር የለውም። ለአሁን በሚል ለጊዜው ያው በምክረም በተለያዩ ነገሮችም አይ ቲንክ የማስተማር ስነ ዘዴን በመቃየር አልፈዋለሁ ያን ሲቹዌሽን እና የለኝም ከፋ ብልሽ ፈልጌ ነው። ነገር ግን በጣም የምደሰትበት ነገር ምንድነው አይ ቲንክ አንድ አመት አለ አሁን ከ18 አመት 2011 ዓመተ ምህረት ላይ ያስተማርኩት አንድ አመት ነው ያስተማርኩት ብዬ ነው የማስበው። በእርግጥ ሌሎች ተማሪዎች ብዙ አግኝቻለሁ ነው አሳልፌያለሁ። 2011 ላይ ግን 11 ላይ እና 12 ላይ ያገኘኋቸው ተማሪዎች በጣም የሚገርሙ ተማሪዎች ነበሩና በጣም ጎበዝ ናቸው እና የበለጠ ተዘጋጅተሽ እንደመጪ ይገፋፉሻል እና ሁሉ ጊዜ ክላሱ በቃ ሳይለንት ነው፣ ይከታተልሻል ሌላው ተማሪ እና መካከለኛ የሚባል ተማሪ ነው አብዛኛው ተማሪ። ልጆቹ ግን ሶስት ናቸው እና ሶስት ቦታ አስቀምጬ አይ ቲንክ እንደው በቃ አስተማርኩ ሳይሆን በቃ ተዝናናው። በቃ የመጨረሻ ስሜቴን የገለጽኩት የማስተማር ምንነቴን ያሳየሁት ማስተማር ማለት ምን ማለት እንደሆነ ያሳየሁት ያን አመት ነው ብዬ አስባለሁ። እና ሌላው 17ቱ ብዙም እንደዛ አይነት አመት ስላልገጠመኝ የሱ አመት ላይ እና እነዛ ልጆች አሪፍ ውጤት ነው ያመጡት። መጨረሻም ላይ ሶስቱም አሪፍ ውጤት ነው ያመጡት። በቃ 11ም 12ም ሁለቱንም አመት ተከታታይ ያስተማርኳቸው በአጋጣሚና በቃ ፍሬን ያየሁበት ብዬ የማስበው ያ በጣም ደስ ይብለኝ አመት 2011 ዓመተ ምህረት ላይ የሆነው ነውና እነዛን ምርጥ ልጆች በማየቴ እነዛ የተሻሉ ልጆች በማየቴ አብዛኛዎቹ ከዛ በፊት የገቡ አልፎ የሜዲሲን ላይ ጤና ዘርፍ ላይ ምን ላይ የገቡ አሉ። ጥሩ የደረሱ ተማሪዎች አሉ። ግን የዛ አመት የተለየ አመት ስለነበር እሷን ሁሉ ጊዜም በጥሩ አነሳታለሁ ያችን አመት አእምሮ ውስጥ በጣም አሁን ወደ ማገባደዱን እኔ ምናልባት በጥያቄ ያልደሰስኩት ያላነሳሁት ልብ ያላልኩት አንተ ደግሞ ልታስተላልፍ የምትፈልገው አስተማሪ የሆነ ነገር ካለ እድል ልስጥህ። እሺ አመሰግናለሁ። ብዙ ያልተነሳ ነገር እንኳን የለም። አሁን እኔ እንደው አሁንም አጽንኦት ሰጥቼ የማወራው ነገር ምንድነው በዚህ እንግዲህ ከተወያየንበት አንፃር እንደው ጥራት ላይ የትምህርት ጥራቱ ላይ እንደው እኛ መምህራን የሚጠበቅብንን እንደው ከሚጠበቅብንን በላይ ብንጥር ያው እየሰራን ነው እየፈጋን ነው ይታወቃል። ግን ውጤታችንን በተግባር ስናየው ደግሞ እንዳይነ ነገር ስላለና እሱ ጋር እንደው በልዩ ትኩረት ብንሰራ ለህሊናችን ለራሳችን የቀለም አባትነትና የቀለም እናትነት ኃላፊነታችንን ከዚህም የበለጠ ብንወጣ የሚል ማንሳት ነው። አንስተነዋል ቅድም እንዳልኩሽ። ሌሎች ከዚህ ከመምህርነት ከሙያው ጋር የተገናኙ ነገሮች ደግሞ ማህበረሰባችን ውስጥ ያለው ነገሮች ደግሞ ቢስተካከሉ ቢከበር መምህሩን ብናከብረው እንዳልነው ነው። ትውልድ ነው የምናከብረው፣ ልጆቻችን ነው የምናከብረው። ነገ ጧት እኛን የሚተኩን እኛን የተሻለ ደረጃ ሊያደርሱን የሚችሉ የሚያክሙን፣ የሚዳኙን፣ የሚያገለግሉን ትውልድ የሚያፈራ መምህርነት ሙያ ሊከበር ይገባዋል። መምህርነት ሙያ ወይ የሚለው ነገር ቢቀር ጥሩ ነው። አንዳንዴ እንሰማለን እንደዛ ነገር። አሁን ጥሩ ነው። አሁን ምንም ፌል አላደረግም ኖርማሊ። ግን ምንድነው እንዴ ለምንድነው እንደዚህ የሆኑት? ምን አይነት ግንዛቤ ተፈጥሮባቸው ነው ምናምን እላለሁ። ምንድነው ሙያ መምህርነት ስትይ እንደ መምህር ኧረ አይነት ነገር እንደው መምህርነት አሁን ባልኩት ደረጃ ነው መነሳት ያለበት። የምንወዳቸውን የወለድናቸው ልጆቻችንን የሚቀርጽልን ሙያ ዘርፍ ስለሆነ እሱ ላይ መከባበሩ ነገር ቢኖር ለማለት ነው። እሺ በጣም ጥሩ። እንግዲህ በህይወትህ ደግሞ ጥሩ ነገር ያደረጉ ለዚህ ደረጃ ያደረሱ ያስተማሩ ቤተሰብ ይኖራል፣ ሙያጋር ይኖራል። የምታመሰግነው ሰው ካለ አመስግን። እሺ አመሰግናለሁ። በዚህ አግባብ እንግዲህ የማመሰግነው ያው የመጀመሪያ የትዳር አጋሪን ነው መምህርት ንጹህወርቅ መንግስቴን አመሰግናለሁ። የልጆችን እናት ብዙ ድጋፎች ተደርጎልኛል የተሻለ ደረጃ እንዲደርስ እንድማር ብዙ ነገሮችን እሷ ሳትማር ኖርማሊ ዲግሪ ላይ ነው ያለችው። ግን እኔ የተለያዩ ቦታ እየስመረ ልጅ ኃላፊነትን በአግባቡ መወጣት ያን አድርጋለች። እናቴንም አመሰግናለሁ። ያው በአጋጣሚ በተለያየ ምክንያት አባቴ በህይወት አልነበረም እና ስማር ብዙ መስዋዕትን ከፍላ አስተምራኛለች እና
እናቴን ሚሮም ተገኘን በጣም አመሰግናለሁ። ወንድሞቼን እህቶቼን እና መምህር ኪዳነ ማርያም ቢታውን የሚባል አለ ደግሞ አንድ እዛ ወልዲያ ነው ያለውና እሱ በጣም ብዙ አስተዋጽኦ አድርጎልኛል። ተማሪ እያለሁም እስኪ ስቲል በቅርብ ጊዜ ድረስ አማካሪ ሁሉ በመሆን እሱና ሌሎች አስተማሪ መምህሮቼንም በሙሉ አመሰግናለሁ። ሙያ አጋሮቼንም ምስጋና ከልብ አንቺንም ስለጋበዝሽኝና ሀሳቤን እንገልጽ። እሺ እንግዲህ በእኛ በሚዲያችን ስም መጥተህ ሀሳብህን፣ አስተያየትህን፣ ልምድህን፣ ተሞክሮውን ስላካፈልከን ትልቅ አክብሮት አለኝ። እድሜ ዘመንህን እንግዲህ የቀረውን ዘመንህን ደስ በሚልህ ሙያ እድሜ ሰጥቶ የልጆችህን አበባ አይተህ ተማሪዎችህንም የተሻለ ቦታ ላይ ደርሰው እንድታይ ምኞቴ ነው። አመሰግናለሁ። ተመልካቾቻችን እንግዲህ የነበረን ውይይት በዚህ ተጠናቋል። ይህ መምህር ፖድካስት ነው። በመምህር ፖድካስት ሁላችሁም ትመጣላችሁ፣ መምህራን፣ ተማሪዎች፣ ወላጆች እንዲሁ እየተገናኘን ስለ ልጆች፣ ስለ ልጆቻችን፣ ስለ ትውልድ እንመክራለን። አብረን የቆየነው እንግዲህ መምህር ውበቱና እኔ መምህርት በላይነሽ ነኝ። እዚህ ሰዓት ድረስ አብራችሁን ስለሆናችሁ ስለተከታተላችሁን ከፍ ያለ አክብሮት አለኝ። በተጨማሪ ሚዲያችን ብዙ ቦታ እንዲደርስ ሰብስክራይብ፣ ላይክ በማድረግ ሼር በማድረግ ገንቢ ሀሳቦቻችሁን ደግሞ በሀሳብ መስጫ ቦታው ላይ በመስጠት ሙያችን፣ ስራችን፣ የኛ ሚዲያ ከፍ እንዲል አስተዋጽኦአችሁን እንድታበረክቱልን እጋብዛለሁ። በተጨማሪ እዚህ መምጣት ብትፈልጉ ከኛ ጋር የተሻለ ሀሳብ እና አስተያየት ያላችሁ፣ ተሞክሮ ያላችሁ እንድትመጡ እንጋብዛለን። ስልኮችን ስክሪን ላይ እናስቀምጥላችኋለን። እየደወላችሁ ተሳተፉ። አብራችሁ ስለሆናችሁ አመሰግናለሁ።